ትላንት የነበረው አራዳና ዛሬ ያለው አራዳ በቀላሉ ለማየት ኮሪደር ልማት ስራዎቻችን አንዱ ማሳያ ነው ተብሎ መውሰድ ይቻላል። ሁለተኛው ከትላንትና አራዳና የዛሬ አራዳ ስናየው የወንዝ ዳርቻ ልማት ስራዎቻችን ናቸው። የወንዝ ዳርቻውን ስናለማ ለልጆች ለትውልድን መገንባት ታሳቢ ያደረገ ነው ማለት ነው። ዜጎች የኑሮ ደረጃ ማሻሻልና ምቹ የመኖሪያ አካባቢ ብቻ መፍጠር ሳይሆን ከዛ ባሻገር ታሪክን ማከም ነው። በአራዳ ታሪካዊ ቤቶች ታድሰው ቅርስን ጠብቆ ከተማን እንዴት ማስዋብ እንደሚቻልም ማሳያ ናቸው። ውብና ታሪካዊ ህንፃዎች፣ በጥበብ የተሰራው የራስ መኮንን ድልድይ፣ የትላንቱ 70 ደረጃ ታሪካዊ የሆኑ ቦታዎች አሉ። የቆዩ እድሜ ጠገብ የሆኑ አሉ። በቅርስነትም የተመዘገቡ አሉ። እነዚህ በቅርስነት የተመዘገቡ ሰይጣን ቤት ተብሎ ከተፈረጀው ጀምሮ ያሉ ቤቶች የመጀመሪያ የከተማ ማዘጋጃ ቤት የተገነባበት ቤት፣ ሲኒማ ቤቶች፣ 70 ደረጃ መሰል የሆኑ ተቋማት እዚሁ ክፍለ ከተማ ውስጥ ነው ያሉት። እነዚህ የልማት ስራዎቻችን ስንሰራ እነዚህንም በአግባቡ ቅርስነታቸው ሳይበላሽ ባሉበት ታድሶ ለመጪው ትውልድ ቅርስ ሆኖ መቀጠል እንዲችል ማድረግ አስፈላጊ ነው ተብሎ ተይዞበት ተሰርቷል ማለት ነው። በከተማ አስተዳደሩ የተጀመረው ከተማን ውብና ለኑሮ ምቹ የማድረግ ስራ ላይ የአራዳ ክፍለ ከተማ አስተዳደርም ለልማቱ ግንባር ቀደም በመሆን በርካታ የልማትና ሰው ተኮር ስራዎች ላይ እየተሳተፈም ይገኛል። ለከተማ አስተዳደር ትኩረት ሰጥቶ ከሚሰራቸው ስራዎች ውስጥ አንዱ የሰው ተኮር ስራዎች ናቸው። የሰው ተኮር ስራዎቻችን ከዚህ ቀደም ሲል የነበረው ማዕድ ከማጋራት አንጻር ወደ ባህል መሆን የተሸጋገረ የመጣበት ሁኔታዎች አሉ። ትስስር ተፈጥሮ በቋምነት የሚደግፉ ሰዎች ለመፍጠር ጥረት እየተደረገ ነው ያለው። በዚህ ደረጃ ከተማ አስተዳደሩ ትውልድ ላይ እየሰራ ካለው ስራ ውስጥ አንዱ የተማሪዎች የምገባ ስራ ነው። ከዚህ አኳያ በክፍለ ከተማችን ያሉ የመንግስት ትምህርት ቤቶች ላይ በቀን 2 ጊዜ ተማሪዎች ይመገባሉ። እንዲሁም ደግሞ ይሄ ብቻ ሳይሆን አረጋውያን አሉ። እነዚህ አረጋውያንም ተስፋ የብርሃን ምገባ ማዕከል ውስጥ ምገባ እንዲጠቀሙ የተደረገበት፣ እነዚህም በተሟላ ፓኬጅ የሚጠቀሙበት ሁኔታዎች ተፈጥሯል። አሁን ባለው ደረጃ የበጎ ፍቃድ ስራዎቻችንን ባህል ሆነው እንዲቀጥል የተደረገበት ሁኔታ አለ። አራዳ አሁን ሁሉ ነገር ናት። ለንግድም የንግድ ማዕከል ናት። ከትንሽ እስከ ትልቅ ግብይት ማዕከል ያላት ነው። እንደ ሀገር ላለፉት ለውጥ ዓመታት የተሰሩ ስራዎች እጅጉኑ ተስፋ ሰጪ ነው። እንደ አራዳ አነሳው እንጂ እንደ አዲስ አበባ የተሰሩ ስራዎች ቃልን በተግባር የሚገልጡ ከተማውን ውብና ልክ እንደ ስሟ አበባ የምትመስል ከተማ ለመገንባት የተጀመሩ ስራዎች ተስፋ ሰጪ ናቸው። ለመጪው ትውልድ እጅጉን የበለጸገች ኢትዮጵያ ለማስረከብ እየተደረጉ ያሉ ጥረቶች እንዲሁም ደግሞ ለመጪው ትውልድ ምቹ፣ ያማረች፣ ተወዳዳሪ፣ ሁሉ አቀፍ የሆነች እና የብልጽግና ተምሳሌት የሆነች ከተማ ለማስረከብ እየተደረጉ ያሉ ጥረቶች ውስጥ ሁሉ ሚናውን መወጣት መቻል አለበት።